አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? እንደውም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል ማለት ነው። በሀገርም ያላችሁ በሀገር ውጭም ያላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ነው የርብቃ ድራማን ክፍል 35 ነው ማለት ነው። እንድትከታተሉ በአክብሮት ጋበዝኳችሁ ማለት ነው። ይሄ ቪዲዮ እስከ መጨረሻው ድረስ እንድትከታተሉት በአክብሮት ጋብዛለሁ ማለት ነው። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። ርብቃ ወደ ቤት ሲመለሱ ማሚቲና ኢዩኤል ወይም አዙ ቁጭ ብለው ሶፋ ላይ እያሉ በጣም ተደናገጡ። ምክንያቱም እንደሚመጡ ፈጽሞ አላወቁም ነበረ። ከትንሽ ከተደናገሩ በኋላ ቁጭ ብለው እያለ ሰላምታ ከተለዋወጡ በኋላ አቤልም እዩ ወንድሙ እንደሆነ አልማዝም እናቱ እንደሆነች ላጎቱ ይነግረዋል። ትንሽ ተተቀመጡ በኋላ ትንሽ ድካም ስለተሰማን እኛ ልብስ ቀይረን እንምጣ ይሉና አዩኤልና አጎቴን ያስቀምጡታል ማለት ነው። አዩኤልን አጎቴ ትንሽ ጥያቄ ይጠይቀዋል። እናትህ እንዴት ናት? እየተንከባከብካት ነው ወይ? ለውጥ አላት ወይ? የመሳሰሉትን ጥያቄ ይጠይቀዋል ማለት ነው። ከእሷ ስር ጠፍቼም አላውቅም፣ ሁሌም ነው የምንከባከባት፣ ቼክአፕም እያደረገች ነው፣ ነገር ግን ለውጥ የላትም ብሎ ለአጎቴ ይነግረዋል ማለት ነው። እሱም ግራ ገብቶ ስለነበረ እየተደናበረ መቲ ወደ ቤት እንደምትመጣ ስለተረዳ ቆይ አንዴ ስልክ አውርቼ ልምጣ ይልና ወደ ውጭ ወጥቶ ስልኩን ለመቲ ደውሎ የት ነሽ ሲላት ሻንጣዬን እያዘጋጀሁ ነው፣ ወደ ቤት ልመጣ ነው ትለዋለች ማለት ነው። እሱም ሻንጣዋሽን ማዘጋጀቱን ትተሽ እዛው ተቀመጭ ይላታል ማለት ነው። እሷም ምን ነው አብረን መኖራችንን ባልና ሚስት መሆናችንን ረሳህ እንዴ ስትለውም እነ ርብቃና አቤል ወይም አንድ ሰው እየጨምረው መጥተዋል ይላታል ማለት ነው። እሷም አላመነችውም እና ስልኩን ተዘጋች። በኋላ ለአዙ ትደውልና አዙም ትንሽ ተደናግራ ስለነበረ ውጭ ወጣ የሆነውን ነገር ሁሉ እዩ እንዳልዋሻት ትነግራታለች። እዩ ግን ምንም እሱ ስለማይታመን ሰውን አያምንም ነበርና እያዳመጣት ነበረ። ምንድነው ማናት ሲላትም እሷም ትንሽ ለመደናበር ብትሞክርም ኢዩኤል ግን ቀላል ሰው አልነበረም። ማናት ሲላትም መቲ ናት፣ አንተን ስላላመነች እነ ርብቃ መምጣታቸውን ልታረጋግጥ ነው ትለዋለች ማለት ነው። እሱም በቃ እሺ እንደዛ ከሆነ እኔ ማመን ካላዋጣት የሚመጣባትን አሳያታለሁ። ለማንኛውም አንቺ ማንኛቸውም ሰው ማን ነበር ማን መጣ ቢልሽም ለማንም እንዳትናገሪ፣ ምክንያቱም ይሄን በማድረግሽ የልጃቸውን የደም ካሳ እንደከፈልሽ ነው የሚቆጠረው። ልጃቸውን እንደገደልሽ እንዳትረሽ ይላታል። ቦስዬ እንደዚህ አትበለኝ ትትለውም ይሄ እውነታው ነው አምነሽ ተቀበይ ይላታል። ኢዩኤል በእሱ ስራ እሷን ተጠያቂ እያደረገ ፒሲ አራዳሌ ብላ ወደ ኪችን ወደ ስራዋ አዙ ተመልሳ ትደውልና ለጓደኛዋ ወይም ለርችዬ ትደውልና ረብቄ እንደመጣች አልሰማሁም ለማለት ነው፣ ለምን አልመጣሽም ስትላት እሷም እንዳልሰማችና እንዳልደወለችላት ትነግራታለች። ለማንኛውም እኔ መናገሬን ሳትናገሪ ነይ ቶሎ ትላታለች። ርችዬም እየበረረች እየከፈነፈች ትመጣለች ወደ ናቤል ቤት። ናቤል ቤት እንደመጣችም አጎቴን በጣም ርቀት ጊዜ ስለተገናኙ ሰላም ተተለዋወጡ በኋላ የኔ ድንቡሼ እንዴት ነሽ? ደህና ነሽ ወይ? አልረሳኸኝም አይደል አጎቴ ስትለው እንዴት አንቺን እረሳለሁ መቼም አልረሳሽም ትላታለች። እሷም እንዴት ነው ትዳር እያሰብሽ አይደለም ሲላትም አይ አጎቴ እንዴት አስባለሁ ብለህ ነው የራሴን የሆነ ነገር ሳሊስ ስትለውም አይ ትክክል አይደለም፣ ለነገሩ እንዴት ታስቢያለሽ? ያለው እስርሽ ነው፣ ለዛ ነው እኮ የተታለልሽ ይላታል። እንደዛ እንኳ አይደለም አጎቴ እባክህ እንደዛ ትበለኝ፣ እኔ ያው የራሴን ህይወት የሆነ ነገር መያዝ ስላለብኝ ነው ስትለው ፈጽሞ ስህተት እንደሆነ ይነግራታል። ልጅ መውለድ ማግባት እኮ አለብሽ፣ ከሆነ ይሆናል ካልሆነ አልሆነም ስትለውም
ልጅ መውለድና ማግባት ግዴታ ነው ሲላትም ኢዩኤል እውነቷን ነው፣ ልጅ መውለድና ማግባት ግዴታ አይደለም፣ እንደውም በተቃራኒው አይፈለግም ይለዋል። እሱም ስህተት እንደሆነ ይነግረዋል። ስህተት ቢሆንም ነገር ግን በዚህ በምድር ላይ እኛ እንኖር እንጂ ልጆቻችን ኖሩ አልኖር ምንም የሚያጎሉት ነገር የለም ሲለው ስህተት ነው ስትለው እሷም መለስ ብላ ወደ አጎቴ ሀሳብ ማንም እኮ አይጠላም አጎቴ ልጅ ቢኖረው ቤተሰብ ቢኖረው ይላታል። እንዴ እኔን ትታሽ ተቀየሽ ርችዬ ብሎ ኢዩኤል ወደ እሷ ዞር ካለ በኋላ በቃ እናንተ ተጫወቱ እኔ እስቲ ደርሼ ሰላም ልበላቸውና ቤልም ብላ እነ ርብቃ ጋር ከሄደች በኋላ ሰላም በናፈቅ አንደበታቸው ሰላም ተተባባሉ። በኋላ ተቃቅፈው ከቆዩ በኋላ ወደ ሳሎን እስኪ እንምጣ ብለው ሳሎን ተሰብስበው እያሉ እማሚ እንዴት ናት ማሚቲ ይለዋል ኢዩኤልም። ኢዩኤል አቤል እንደዛ ብሎ ሲጠይቀው ኢዩኤልን እሱም ደህና እንደሆነች ሰላም እንደሆነች ነገር ግን ለውጥ እንዳላሳየች እና አመታት እንደሚፈጅባት ለመዳን ይነግራቸዋል። ርብቃን ብድግ ብላ ትንሽ ጊዜ እንደነቀራት እኮ ነግረውን ነበር ለምን እንደዚህ ልሄድ ቻለ ስለትም እነሱም እኮ ምንም አያውቁም ብለን ይላታል። እሷም በነገር አፋፉን ስትል ዛሬ ምንድን ነው ፍየል ምላስ ነው እንዴ አብልተው የለቀቋት እያለ ኢዩኤል ብቻውን ያወራል። አልገባውም የርብቃ መንቃት። እሱም ትንሽ ከተወጋ በኋላ አንድ ስጦታ እያመጣና ይሰጣታል። እሱም አሻንጉሊት ነበረ። ክፈችው ሲላትም አንተ ራስህ ክፈተው ስትለትም አይ ኢዩኤል የሰጣትን ስጦታ መክፈት ያለባት ርብቃ ናት ይላል አጎቴን ሳብታ ስትከፍተው አሻንጉሊት ነበር። ለምን ሰጠኸኝ ስትለውም ለልጅሽ ነበር የገዛሁት፣ ነገር ግን ልጅ ስትወልጅ ይሰጥሻለሁ ብዬ ነበር አልተሳካም፣ አሁን ሰጠሁሽ ይላታል። እሷም ተናዳ እንዴት እንደዚህ ታደርጋለህ ህፃን ነህ እንዴት ትለውና ተናዳ መሬት ላይ ተወረውረውና ትሄዳለች። እንደሄደችን በጣም ተናዳ ርችዬ ትከተላትና ሳሎን ወይም ውጭ ላይ ከሳሎን ከወጡ በኋላ የሆነውን ነገር ሁሉ ትነግራታለች። ማሚቲ እኮ ለውጥ አሳየች ትላታለች። እሷም እንዴት ኢዩኤል ግን አስበሽዋል? አንቺን እኮ ሞራልሽ መንካቱ ነው። ለነገሩ ታዩ ብዙ መጎዳት አለበት። በዚሁ ባጭሩ እውነታውን አውጥቼ ማጋለጥ አልፈልግም። ብዙ ርቀት ሄዶ ብዙ እንዲጎዳ ነው የምፈልገው ትላታለች። እሷም እውነቴን ነው ርብቃዬ እንደዚህ ስላየሁሽ በጣም ደስ ብሎኛል ትላለች። ርብቃ እውነቴን ነው ልጄ ነው እንደዚህ የቀየረኝ። የልጄን ደም ለመክፈል ልጄንም ቤቴንም ንብረታችንንም ወስዷን። ኢዩኤል ተገቢውን ቅጣት ነው ማግኘት ያለበት። ለዛ ነው ላዋርደው ያልፈለግኩት በዚች በትንሿ ትላታለች። እሷም ቆይ በዚህ በቅርብ ጊዜ ተስተካክሎ ከዚህ ተቤት ይወጣል፣ እኔ አንቺና አዙና ማሚቲ ደስተኛ ህይወት እንኖራለን ትላታለች። እሷም ነው እንደዛማን አይሆንም ማሚቲ እኮ የነሱ ወገና ስትላት አረ ርብቃ እንደዛ እንዳትይ ዋናውን ፋይል የሰጠችን ማሚቲ ናት፣ ስለዚህ ታውቃለች፣ አውቃ ነው እንዳላወቀ የምትሆነው ስትላት በቃሽ እንደዛ ከሆነ እኔ እኮ ያለባት ይመስለኝ ነበር እጇ ትላለች። አይ የለባትም ብላ ከተስማሙ በኋላ በቃ ሁሉንም ነገር ለማንኛውም በሂደት የምናየው ይሆናል። አቶ ኢዩኤልም የት እንደሚደርስ እናያለን ትልና ወደ ቤት ሲገቡ ኢዩኤል አቤልን አሁን ማውራት እንደሚፈልግ ይነግረዋል። ድክም ብሎኛል ትንሽ ነገ ወይም በኋላ ብናወራ ሲለው ነገር ግን አሁን ማውራት እንደሚፈልግ ይነግረዋል። ውጭ ወጥቶም ሲያወሩም እሱም ለምን በዚህ በፍጥነት እንደመጡ ምን እንደሚፈልጉ ብቻ የመሳሰሉትን ሰዎቹ ቢመጡ ምን እንደሚበቃቸው ይነግረዋል። ሰዎቹ ከመጡ እንወጣለን። የዛ ጊዜ ታዲያ የወጣነውም ርብቃ ፈልጋ ነበር። አሁን ደግሞ ርብቃ መመለስ ፈለገች። ስለዚህ ርብቃዬን ደግሞ ማክበር ግድ ይለኛል። ስለዛ ነው የመጣሁት። እንዴት እንደ ቃት አድርጋለህ ሂድ ስትልህ ትሄዳለህ፣ ስትመጣ ትመጣለህ፣ ፍየል አደረገች እንዴ ሲለውም ርብቃን እንደዚህ እንድትናገርብኝ አልፈልግም፣ በል አሁን እንግባ ይለዋል። እቤት ከገቡም በኋላ ኢዩኤልን እንደዚህ በማለት ይጠይቀዋል። አጎቴ እንዴት ነው የቤቱን ጉዳይ ምን አደረግከው ሲለውም አይ ቤቱ ምንም አዲስ ነገር የለም፣ ሲደውልና ሲጠይቅህ እኮ ስለሰማሁን የጠየቅኩት ይለዋል። አይ ምንም አዲስ ነገር የለ ሰዎቹም አልመጡም ይለዋል። እሺ እንደዛ ከሆነ እስኪ የቤቱን ፋይል ስጠኝ ሲለውም እሺ ብሎ ኢዩኤል ጋር እንደሆነ አቤል ስለነገረው ኢዩኤል ሊያመጣ ወደ ክፍል ይሄዳል።
ነገር ግን አላገኘሁትም በማለት ይመልስለታል። እንዴት አላገኘሁትም ትለኛለህ ሲለው እኔ ምን ላድርግ አላገኘሁም ይላል። እሱም በጣም ተበሳጭቶ አጎትየውም በቃ በጧት ፈልገህ አምጣልኝ ይለዋል። እሱም እሺ እንደዛ ከሆነ ማን ጧት ፈልጌ አመጣልሃለሁ ይለዋል። እሺ ብሎ አጎቴም ትንሽ ስለደከመው ወደ ክፍል ገብቼ ልረፍ ይለዋል። እሱም ኢዩኤልም ብዙ ቢያወሩም ሊያናድዱት ሲሞክሩ ምንም በቃ ባልሰማ ፊልም እያየ ነበረ። ነገር ግን ጆሮ ያለው እነ ርብቃ ጋር ነበረ። እንዲህ ስናወራ ምነው ጨዋታችን አልተመቸንም ሲሉትም አዎ ጨዋታችሁ እየተመቸኝ አይደለም ፊልም እያየሁ ነው። አይ ተመስጠ ፊልም ማየት ትወዳለህ ማለት ነው። በቃ እንደዛ ከሆነ አንተም ፊልምህን ይሉታን እኛም እንተኛ ሲሉትም አይ እኔ እንደውም ፊልሙን ትቼ መተኛት አለብኝ ብሎ ወደ ክላስ ይሄዳል። እነሱም ትንሽ ከተጫወቱ በኋላ ማሚቲን ወደ አልጋ ቤት ይወስዷትና ማሚቲን አስተኝተው ወደ ክፍላቸው ይሰራጫሉ። ክፍላቸው ተገቡ በኋላ ርብቃ ፈጽሞ እንቅልፍ ሊወስዳት አልቻለም። እየተገላበጠች ምንም ሊተኛ አልቻለም። ተነስታ ቁጭ ትልና አቤልም ሲነቃ ቁጭ ብላ ሲያያት ለምን ቁጭ እንዳለች ይጠይቃታል። እሷም እኔ እንቅልፍ ሊወስድ አልቻለኝም እኔ እኮ ማለቴ ጥላታችን ስራችን ያለ እየመሰለኝ ነው ሲላትም ማን ነው ደግሞ ስራችን ያለው ጥላት ማሚቲን የምትይ ከሆነ በዚህ ሁኔታ ያለች ምንም ልናገራት አልችልም ይላታል። እሱን አይደለም ወንድምህን ታምነዋለህ ሲለውም አዎ ወንድሜ አይደል እንደ ኢዩኤልን አታምነውም ስትለው በደንብ ነው ማምነው ወንድሜ አይደል እንደ ሲለውም አይ ወንድምህማ ነው ግን ልጃችንንም ንብረታችንንም የነጠቀን እሱን ነው በማለት ርብቃ ትነግረዋለች። በንዴት በጥፊ ይላታል። እኔ ወንድሜን የማውቀው አንቺ ምን ታውቂያለሽ ብሎ እሳት ለብሶ እሳት ጎርሶ ወደ ኢዩኤል ክፍል ሲሄድ ሽንት ቤት እኮ ነው ልጁን እንደገደለበትና እና ቤቱን ሁሉ በመንቲ ስም እንዳደረገው ሲያወራ ይሰማዋል። አቤልም በጣም ተናዶ ሽጉጥ አውጥቶ ሊገለው አናቱ ላይ ይተኩሳል።